ሰላም የሪል ሆምስ ተከታታዮች፣ ዛሬ ደግሞ በአዲስ ቪዲዮ ተመልሰናል። በሁሉም የግልም ሆነ የመንግስት ባንኮች የባንክ አካውንት ያላችሁን በተመለከተ መንግስት አዲስ ጥብቅ መመሪያ አስተላልፏል። ሁሉም የግልና የመንግስት ባንኮች ከእያንዳንዱ የባንክ አካውንት ካለው ዜጋ ጋር የፋይዳ ዲጂታል መታወቂያውን እንዲያጣምሩና እንዲያያይዙ ጥብቅ መመሪያ ተላልፏል። በዚሁ መሰረት እንግዲህ ሁሉም ባንኮች ይህን መስራት እንደሚጠበቅባቸው ነው በብሔራዊ ባንክ በኩል መመሪያ የወረደላቸው። በመሆኑም አሁን ላይ የሚገኙ ከ300 ሚሊዮን በላይ የባንክ ሂሳቦች ከፋይዳ ጋር የማጣጣም ስራ በይፋ ተጀምሯል። በዚህ መሰረት የእያንዳንዱ ሰው የባንክ አካውንት ከፋይዳ ዲጂታል መታወቂያው ጋር እንደሚያዝና እንደሚጣመር ነው የሚጠበቀው። ይህንን መሰረት በማድረግ እንግዲህ ባንኮች ለእያንዳንዱ ደንበኛቸው በመደወል እንደዚሁም ደግሞ የቴክስት ሜሴጅ በመላክ ወደ ቅርንጫፍ በመቅረብ ፋይዳ ዲጂታላቸውን ኮፒ አድርገው ወይም ደግሞ የፋይዳ ዲጂታል መታወቂያቸውን የኤፍኤ ነምበር እንዲሰጡና እንዲያስመዘግቡ እየተደረገ ይገኛል። ይህም እንቅስቃሴ በይፋ ተጀምሯል። እንግዲህ የፋይዳ ዲጂታል መታወቂያቸውን የማያቀርቡ ወይም ደግሞ ኤፍኤ ነምበራቸውን ባለ 16 አሃዙም ማለት ነው የማያቀርቡ ካሉ ወደፊት እንግዲህ በባንኩ የሚያገኙትን የባንክ አገልግሎት የማቋረጥና ሰስፔንድ የማድረግ ሁኔታዎች ይኖራሉ ተብሎ ይጠበቃል። እንግዲህ ይህም የፋይዳ ዲጂታል መታወቂያን ከባንክ አካውንት ጋር ማጣመሩ መንግስት እንዳለው ደንበኞች ባሉበት ቦታ ሆነው ደህንነቱ በተጠበቀ ሁኔታ ገንዘብ ማስተላለፍ እንዲችሉ፣ በሐሰተኛ ሰነድ የራሳቸውን ሂሳብ ሌሎች ማንቀሳቀስ እንዳይችሉ፣ በቀላሉ የብድር አገልግሎት ማግኘት እንዲችሉና በአንድ ፋይዳ መታወቂያ የሁሉንም ባንክ ሂሳብ ለመጠቀም እንዲያስችላቸው ማድረግ ከብዙ በጥቂቱ ሲሆን ባንኮች በዚህ መረጃ ጥምረት የደንበኞቻቸውን ትክክለኛና ወቅታዊ የሆነ መረጃን እንዲያገኙ በሐሰተኛ ማንነት የሚከሰት የገንዘብ ማጭበርበርን ከመከላከል ባለፈ ለፋይናንስ ሴክተር ዲጂታል ትግበራ ቁልፍ የዲጂታል መሰረተ ልማት ሆኖ ያገለግላል ነው ያለው። እንግዲህ ይህም የባንክ ሂሳብ ቁጥር ከፋይዳ መረጃ ጋር ለማጣመር ደንበኞች ወደ ባንክ ቅርንጫፎቻቸው በአካል በመሄድ ወይም ኦንላይን ባንኩ በሚያስቀምጠው አሰራር መሰረት የፋይዳ ተለዋጭ ቁጥር በማቅረብ ምዝገባውን ማከናወን ይጠበቅባቸዋል ነው የተባለው። በዚህ መሰረት እንግዲህ ደንበኞች በተጠቀሰው የጊዜ ገደብ ማለትም እስከ መጋቢት 30 ቀን 2018 ድረስ የባንክ ሂሳባቸውን ከፋይዳ መረጃ ጋር እንዲያጣምሩ እናሳስባለን ነው የተባለው። ለፋይዳ ያልተመዘገበ ማንኛውም የባንክ ደንበኛ በቅድሚያ በአቅራቢያው በሚያገኘው የፋይዳ ምዝገባ ጣቢያ በመሄድ መመዝገብ ይኖርበታልም ተብሏል። ባንኮች እንግዲህ በዚህ ሂደት ደንበኞች መጉላላት እንዳያጋጥማቸው አስፈላጊውን ቅድመ ሁኔታ በመፈጸም ላይ ናቸው ነው የተባለው። በሁሉም ባንኮች እንግዲህ አዲስ ሂሳብ መክፈት እንዲሁም ነባር ሂሳቦችን ከፋይዳ መታወቂያ ጋር ማስተሳሰር ትግበራም እንግዲህ በፋይዳ ቬሪፋይዳ በሚባል አሰራር ተግባራዊ የሚደረግበት ጊዜ ሰሌዳ ወጥቶ ለሁሉም ባንኮች ዳር 25 ቀን 2018 ተሰራይቷል ነው የተባለው። ቀደም ሲል ሁሉም ባንኮች አዲስ ሂሳብ ለመክፈት የቬሪፋይ ዳታ ዋን ስርዓትን ሲጠቀሙ ቆይተዋል። ከዚህ በኋላ ባንኮች ይበልጥ ዘመናዊነት የተቀናጀ ወደሆነ ስርዓት የማሸጋገር ስራን በተሳካ ሁኔታ እንዲያከናውኑ የፕሮግራሙና የኢትስዊች የቴክኖሎጂ ባለሙያዎች ለባንክ ተቋማት የቴክኒክ ድጋፍና ክትትል ሲያደርጉ ቆይተዋል ነው የተባለው። እንግዲህ በተመሳሳይ ሁሉም ባንኮች ለደንበኞቻቸው አዲስ የባንክ ሂሳብ ለመክፈትም ሆነ ከነባር ሂሳብ ጋር የማጣመር ስራ ለመስራት ሙሉ በሙሉ ወደ ቬሪፋይ ዲኤ2 የሚባል ፕሮግራም መሸጋገር ይኖርባቸዋልም ተብሏል። እንግዲህ ይህንን በተመለከተ የኢትዮጵያ ብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም ይህን የማጣመር ስራ በፍጥነት ወደ ትግበራ ማስገባታቸው ለፋይናንስ ዘርፉ ብቻ ሳይሆን ሀገሪቱ ወደ ትራንስፎርሜሽን የምታደርገውን ጉዞ ላይ ትልቅ ሚና የሚጫወት ነው ተብሎለታል። በሌላ በኩል እንግዲህ እያንዳንዱ የባንክ አካውንት ያለው ሰው ከዲጂታል ፋይዳ መታወቂያ ጋር መተሳሰሩ በፋይናንስ ሴክተሩ ላይ ያለውን ማጭበርበር እንደዚሁም ደግሞ መንግስት
ፋይናንስ ኢንተለጀንስ የሚያደርገውን የገንዘብ ቁጥጥር ያጠናክርለታል። በቀላሉም ቁጥጥር ለማድረግና የተለያዩ ህገወጥ ድርጊቶችን ተፈጽመዋል ብሎ ሲያስብም በዘመናዊ ቴክኖሎጂ የታገዘ ቁጥጥር ያደርጋል ተብሎ ይጠበቃል። እንደዚሁም እንዲህ አይነት የፋይዳ ዲጂታል መታወቂያን ከባንክ ስርዓት ጋር ማያያዝ እንደዚሁም ለግብር አከፋፈል እንደዚሁም ደግሞ ከተለያዩ የገቢና ወጪ እንቅስቃሴዎች ጋር በተያያዘ የሚቀርቡ ጥያቄዎችንም ለመፍታትና ለመቆጣጠር ያግዘዋል ለመንግስት ተብሎ ነው እየተጠበቀ ያለው። እንግዲህ የፋይናንስ ስርዓቱ በተለይ አሁን ዘመኑ ቴክኖሎጂ ከደረሰበት የማጭበርበር ሂደት ጋር በተያያዘ በተለይም በተለያዩ ሀገራት መንግስታት እንዲህ አይነት ዘዴዎችን ይጠቀማሉ። በቀላሉም እያንዳንዱን እንደዚሁ ዜጋ የፋይናንስ ያለውን በባንክ የሚያደርገውን የሂሳብ እንቅስቃሴ የገንዘብ እንቅስቃሴ በመቆጣጠር እንደዚሁም ደግሞ ያላስፈላጊ የሆኑ የወንጀል ድርጊቶች እንዳይፈጸሙ ቁጥጥር ለማድረግ እንዲያግዛቸው እንዲህ አይነት ስርዓቶችን ተግባራዊ ያደርጋሉ። በመሆኑም እንግዲህ በቀጣይ የፋይዳ ዲጂታል መታወቂያ ከባንክ ስርዓት ጋር በመያያዙ ዘርፈ ብዙ ጥቅም ለመንግስት እንደዚሁም ደግሞ ለዜጎችም እንደዚሁ ያስገኛል ተብሎ ይጠበቃል። ውድና የተከበራችሁ የፕሮግራሜ ተከታታዮች በመሆኑም እንግዲህ በዚህ በወጣው የጊዜ ገደብ መሰረት እስከ መጋቢት 30 ቀን 2018 ድረስ በእያንዳንዱ በግልም ይሁን በመንግስት ባንኮች አካውንት ያላችሁ ሰዎች ፋይዳ ዲጂታል መታወቂያችሁን ወይም ደግሞ ባለ 16 አሃዝ FAA ነምበሩን ከባንክ አካውንታችሁ ጋር ማያያዝ እንደሚጠበቅባችሁ ነው እንግዲህ በብሔራዊ ባንክ ይፋ የተደረገው። ከዚህ ጋር በተያያዘም እንግዲህ የብሔራዊ መታወቂያ ፕሮግራም የስራ ኃላፊ እያንዳንዱ ሰው መረጃ ለማንም ይፋ እንደማይደረግና በሌላ ሶስተኛ ወገን እጅ ውስጥ እንደማይገባ በሰጡት መግለጫ አሳውቀዋል። ወደ የተከበራችሁ ፕሮግራሜ ተከታታዮች ስለዚህ ሁላችሁም የባንክ አካውንት ያላችሁ ይህንን መረጃ ሰምታችሁ እንግዲህ በዚሁ አግባብ መረጃው እንዲደርሳችሁና የሚጠቅማችሁን ምርጫ በማድረግ ተፈጻሚ እንድታደርጉ ለእናንተ ይህንን መረጃ ለማቅረብ ነው እንግዲህ ወደ እናንተ የመጣሁት። ወደ የተከበራችሁ ፕሮግራሜ ተከታታዮች ዛሬ ለእናንተ ይዤላችሁ የመጣሁት መረጃ ይህንን ይመስል ነበረ። በሌላ ሪል ሆምስ